ደግሞ በጣም የሚያስደንቀው ደግሞ እግዚአብሔር አይገርማችሁም? ስናውቅ ብቻ ሳይሆን ስንሳሳትም ጭምር የሚገለጥ መሆኑ ደግሞ ይደንቀኛል። ስንሳሳትም ጭምር አሁን ለምሳሌ ለአንድ መናኝ ወይ ለአንድ መነኩሴ ወይም ለአንድ ካህን ወይም ለአንድ ምዕመን እመቤታችን ግልጥ ብትልለትሳ አስታወስኩ። እንዲያውም ከሳምንት እሑድ ጀምሬ ጥሩ ውዳሴ ማርያም እየደገምኩ ነበር ሊል የሚችለው ማለት ነው። ግን ምናልባት እንዲያውም እመቤታችን ብትገለጥ አይሆንልንም እንጂ ብትገለጥ የምትገለጠው በጣም የዚህ ያለት ስለባስን ነው፣ ስለከፋን፣ በጣም ስለጠመም በልጄ እባክህ አሁን ይኸውላችሁ ሰምታችኋል። በቀላል ጠጠር የሚነካውን ኩታራ ልከን እድናንሰው ያን ድንጋይ እንለዋለን። ትልቅ ድንጋይ ለሆነ ሰው ምን እናደርጋለን? ጉልበተኛ ይላክለታል አይደል? ስለዚህ ይባላል ንስሐ አባት ላኩልህ አልተስተካከልክም፣ መምህር ላኩልህ አልተስተካከልክም፣ በአሁን ደግሞ እኔ መጣሁ ለማለት ነው የሚመጣው እንጂ ተሽለን ይመስለዋል አንድ ሰው ሞኝ ደግሞ። አሁን ክርስቶስ ደግሞ ይባ ከፍ እንበልና ሥላሴ የተገለጥ ብሰናል ማለት ነው አንደኛችን። አሁን ደግሞ ጭራሽ ባስን። ስለዚህ አሁን እኔ መጣሁ፣ እዚህ በኋላ ግን መታረቂያ የለም ማለት ነው፣ ጨረስን ለማለት ነው። ስለዚህ ማለት ነው ቅዱስ ጴጥሮስ ተሳስቷል። እውነት ለመናገር ተሳስቶ ነበረ። ምንድን ነው የተናገረው? ነግሮታል። ከዚህ በኋላ ሰው ነው የምታጠምድ፣ አሳ እንዳታጠምድ ተብሏል። ግን ምን ይደረግ? ረሃብ ክፉ ሰው ነው እውነቱ ማለት ነው። ገበሬው እንኳን ሳያውቀው ረሃብ ጦር ይሻላል። ማን እንዳሳየው የሆድ ጥቅስ ሙሉ ያውቅ። ገበሬው ራሱ እንደዚህ ይላል። እውነቱን ሐዋርያት ራሱ እኮ ከራብ ጦር ይሻላል ብለዋል ይላል። የት እንዳለ ማን እንዳለው እንጃ እንግዲህ። እና ቅዱስ ጴጥሮስ ራሱ ተፈተነ። የመንግስተ ሰማያት መክፈቻ ቁልፍ ይዞ የእንጀራ ሙዳይ ግን መክፈቻ የለውም፣ ቸግሮታል። ሄደ፣ ተሳሳተ። የኔታ ሊቀ ሊቃውንት ዕዝራ ምን ይላሉ? ቄስ ሲነግድ ከስሮ ነው የሚመለስ ይላሉ። እውነታቸውን ነው ማለት ነው። ቅዱስ ጴጥሮስ ሲለፋ አድሮ ማልደህ ባዶውን ሲለፋ አድሮ። የቄስ ንግድ መጨረሻው ክስረት ነው። የቄስ ንግዱ ምንድን ነው? ምዕመን ነው። ምዕመናንን ሲያተርፍ ምዕመናን ምን ይዘውለት ይመጣሉ? እንጀራ ያመጣሉ። እንዲያውም አንድ መምህር ሲተረጉ ምን ይላሉ? ጌታ ሐዋርያት ምን አላቸው? ሂዱና እንጀራ ገዝታችሁ የምንበላው አምጡ ብሎ ሰደዳቸው። ምሳሌ ሊያመጡ ሲሄዱ በዚያውም ያችን ሴት ገመናዋን እንዳይሰሙ ነው። እዚያው ላይ እሷን አድኖ ቆያቸውና ብላ አሉት። አልበላም በመብል ዘይተአምር ጓንቱም፣ እናንተ የማታውቁት ምግብ አለኝ አለ። ቦኑ ዛምፃ ሎቱ ካልብዚ ወሚም ዛቲ ብሲት፣ ይቺ ሴት አምታለት ይሆን ምሳ ምናልባት ወይስ ሌላ ሰው አሉ። እዛ ምን ብለው ይተረጉሙታል መምህሩ? አይ ሐዋርያት እንዲህ ያሉ ለመምህር ምሳ ማምጣት እንደሚገባ ስለሚያውቁ ነው። ስለዚህ ይገባል። እውነት ነው። ጌታ አልበላም እንጂ አላረገውም እንጂ ለመምህር ምሳ ማምጣት ስለሚገባ ያንንም ስርዓት ነው። ስለዚህ ይሄ ለመምህር ምሳ መስጠት እንደሚገባ ስርዓት ነው ይሄ ይላሉ። ስለዚህ ምንድን ነው ህዝብ አስተምሮ ከህዝብ ቆሎ መብላት እንጀራ መብላት ነውር የለውም። ቅዱስ ጳውሎስ እንደውም እሱ አላረገውም እንጂ ተራራ የሚያህል ስብከት ሰብከን ድንብላል ያህል አንበላ ነው ብሏል። እውነቱን ነው። ይህን የሚያህል ስብከት እየሰበክን እንዴት ድንብላል ያህል ማንበላ ብሏል። ግን አላቸው ደግሞ እናንተ ግን ጳውሎስ የሚሰብከን እንጀራ እንድናበላው ነው እንዳትሉኝ ከእናንተ የሳንቲም ድቃቂ የለብኝም ይላቸዋል። ደግሞ መልሶ ድንኳን ሰፍቼ ነው የምበላ የለብኝም፣ ግን ይገባኛል ሲያንሳይ ነው ይላቸዋል። እንኳን እንጀራ አይናችሁን አውጥታችሁ ልትሰጡኝ ይገባል አለ። ለምን? አይኑን ሰጥቶ መንግስተ ሰማያት መግባት አይችልም ትክክለኛ ሰው ካልሆነ። ተምሮ ግን መዳን ይችላል። መንግስተ ሰማያት እንድትገባ እያደረጉ እንኳን ቁራሽ አይንህን ብትሰጠኝ እንኳን ይገባኛል አለ ቅዱስ ጳውሎስ። ይሄንን ግን ለእናንተ ግን ዕዳ ሊሆንባችሁ አይገባም ብሎ ይናገራል። የማይመጻደቁ የፊልጵስዩስ ሰዎች ስለነበሩ እነሱ ልከውልኛል፣ የእነሱ ይበቃኛል ይላቸዋል። ደግሞ የፊልጵስዩስን ሰዎች ደግሞ ስለሰጣችሁኝ እግዚአብሔር ይስጣችሁ፣ በስርዓት የተካፍላችኋል ይላቸዋል። ቅዱስ ጳውሎስ ሲታሰር የፊልጵስዩስ ሰዎች አልታሰሩም። ግን ምን አደረጉ? ለታሰረ መምህር መላክ እስራቱን መካፈል ስለሆነ ነው። ስለዚህ ልካችሁልኛል አለና ደግሞ መልሶ ደግሞ ጳውሎስን ያህል መምህር እኮ የምናበላው እኛ ነን እንዳይሉ ደግሞ እስመ አእምር ከመ ያእክለኒ ዘብየ ይላቸዋል። ደግሞ ያለኝ እንደሚበቃኝ ያውቃለሁ ይላቸዋል። ፊልጵስዩስ ምዕራፍ 4 ላይ ያለኝ ምን አለውና ጳውሎስ ይልና መተርጎሙ ሃይማኖቱ
ሃይማኖቱ እንኳን እንጀራ መንግስተ ሰማያትን ያድለው የለ እንዴ? ሃይማኖቱ አለውና ባይሰጠኝም እንኳን ለምጄዋለሁ ይላቸዋል። ደግሞ ረሃቡን ለምጄዋለሁ፣ ጽሙንም ለምጄዋለሁ፣ እስራቱን ለምጄዋለሁ። ማን አስችሎ ኩሎ እክል በዘውቱ አክህለኒ ክርስቶስ፣ በሚያስችለኝ በክርስቶስ ሁሉን ይችላል ብሎ ይናገራል። ስለዚህ ምን አደረገ ቅዱስ ጴጥሮስ? ቄስ ሲነግድ አያምርበትም። የቄስ ንግዱ ምዕመናንን ማትረፍ ነው እና ቅዱስ ጴጥሮስ ተሳስቶ ስለነበረ ጌታ ከዚህ ስህተት ለመመለስ ነው የተገለጠላቸው። ተሳስታችኋል፣ አይሆንም፣ የመንግስተ ሰማያት መክፈቻ ሰጥቼ እንግዲህ አሳ እንዳታጠምድ ብዬ እንዴት ገንዘብ ለማጥመር ትሄዳላችሁ? አሁን በዚህ ዘመን እንደው መቼስ ከባድ አይደል? እንናገረው። ቤተ ክህነትና ምዕመን አልገናኝ አለ። በገንዘብ ምክንያት አልገናኝ አለ። ተራርቆ ማለት ነው። ተራርቆ ቀረ ማለት ነው። ገንዘብ ክብር ሆነው አንድ ናቸው። ገንዘብ ክብር ሆነው አንድ ናቸው። አሁን መብራት የለም እንጂ ያሳያችሁ ነበር። መብራት አብርቼ ጥላ አለ። ጥላውን ስከት መብራቱ በኋላዬ ነው። ልብ በሉ፣ መብራቱ በኋላዬ ነው። መብራቱ በኋላዬ ሲሆን ጥላዬ በምን ይሆናል? አቤት ጥሩ። ጥላውን ስከተለው ምን ይላል? አቤት እሺ። አሁን ብሮጥሳ መሮጥ፣ ስሮጥሳ መሮጥ በሉ እንጂ። አሁንም ስሮጥሳ መጨረሻ ልብ መፍረጥ ይኸውላችሁ። እሺ አሁን ደግሞ ተመልከቱ። ፊቴን ወደ መብራቱ ስዞር ደግሞ ጥላው በየት ይሆናል? አቤት እሺ። ወደ መብራቱ ስሄድ ጥላው ምን ያደርገኛል? አሁን ስሮጥ ገንዘብ እንደዚያ ነው። ሲንቁት ምን ያደርጋል? ይመጣል። ሲንቁት ይመጣል። ስትከተለው ግን ልብ ፍርጥ አይሞላም። ገንዘብን የሚያድን ሰው አያገኛትም። ክብርም እንደዚያ ነው። ዘያሐስሶን ለክብራት ይጎየ ያእምኔሁ። አረጋዊ መንፈሳዊ ክብሮችን ወይም ክብራትን የሚፈልጋቸው ሰው ከሱ ይሸሻሉ እንደ ጥላ ማለት ነው። ክብርም ሲሸሹት ይመጣል። ሲሸሹት ደግሞ ሲያድኑት ደግሞ መሸሽ። ገንዘብ እንደዚህ ነው። አሁን የኛ ቤት ሰው አላወቅበትም። ሀብታም ለመሆን ራሱ ሀብትን መናቅ ነው መንገዱ። አልገባውም። ደግሞ ሰው ተንኮለኛ ሆኗል። አሁን የዚህ ዓለም ሰው ራሱ ምዕመኑ አሁን ቀላል ሰው መስሏቸዋል። በጣም ተንኮለኛ ነው። ምን ያደርጋል መሰላችሁ? አባ እንደ ይችን 200 ብር እንደው 200 ብር ናት አይልም። ዝም ብሎ እንዲያርጎ ነው። ብሩን ደግሞ አውቆ ዝርዝር ያደርገዋል። ከዛ በዚህ ሙልት ያለ ሲሆን 20 ሺህ ይመስለዋል ማለት ነው። ይችን ለአንዳንድ ነገር ሲለው እውነት መስሎት ቀበል ሲያደርግ ሂዶ ሲያው ቤት 200 ብር። ቆይ ችግሩ ሰውየው ተስገብግቦ መቀበሉ እንዳይመስላችሁ። ሰዎቹ ከዛ በኋላም እንደምታውቃለች። አይ ይቺ መነኩሴ የገንዘብ ወዳጅ ናት ማለት ነው። በጊዜ መሸሽ ነው ይላል ማለት ነው። ፈትኖ ማለት በጣም ተፈታት። ሰው ዱርዬነቱን ጨርሶ ነው ወደኛ የሚመጣው ማለት ነው። ጨርሶ ሲሰለቸው ነው እኛን ሊፈትን የሚመጣው ማለት ነው። ሰው ምን ማድረግ አለብን? ሰው አልፈልግም ካሉ ግን ጥሩ አባት ናቸው ይላል ማለት ነው። ከዚያ በኋላ ታዞ ይሰራል፣ የሚበላ ይሰጣል፣ ልብስ ይሰጣል፣ ቤተክርስቲያን ያገለግላል። ምክንያቱም አሁን ሌባ አሰልችቶታል። ህዝቡን ራሱ ምን ያደርግ ማለት ነው። አስመሳዩ አሰልችቶታል። በቆብ የሚያጭበረብረውም በዝቷል። በቀሚስ የሚያጭበረብረውም በዝቷል። በእውነቱ መርካቶም ቆብ ይሸጣል። ገዝቶ ዝም ብሎ ቁብ አድርጎ እግዚአብሔር ይባርክሽ ወለተ ማርያም፣ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ እናቴ፣ እግዚአብሔር ይባርክሽ። ፍዳ ሆኗል። በቃ ፍዳ እግዚአብሔር ይስጥልኝ ማለት ነው። ብትለፋ መረብህን በቀኝ ካልቃልቀ ብር አታገኙ። ምዕመኑ አሁን ደግሞ ልቡን እየመለሰው ነው። እግዚአብሔር ይመስገን ጨርሶ የመለሰው በእውነቱ ማለት ነው። የሌባ መጫወቻ አይሆንም ነገ ከነገ ወዲያ። ምክንያቱም ለምንድን ነው? ይህን ቃል እግዚአብሔር እያወቀ መከራም እያስተማረው ነው። ሰው ቸግሮታል፣ አልታወቀም። ከክርስቶስ ጋር ብንሆን ግን ይመጣል። ነገር ግን ቄስ ገንዘብ ፍለጋ ከወጣ በወጣበት ይቀራል እንጂ ገንዘብ አይገኝም። ገንዘብን ሲጥሉት ይመጣል። ይሁዳ ፈለገው፣ ምን አደረገው? እዞት ጠፋ በእውነቱ ማለት ነው። ገንዘቡን ፈለገ። ያችን 30 ብር ጌታው የሚሰጠውን ያን 30 ብር ስጠኝ ቢለው መድኃኒዓለም እንኳን ሳንቲም ደሙንም አይከለክለውም። ስጠኝ። አሁን ያን እኮ ሳይሸጥ እኮ አይ ጌታዬ እኔ 30 ብር ጾር ሆኖብኛል እንደው ስጠኝ እዚህ ልቆንጥር ቢለው እኮ ሙላውን ከረጢቱን ውሰደው ይለው ነበር።
ስግብግብ ስለሆነ ግን እዝወት ጠፋ። አይድረስ ዘመኗን በሙሉ ራሷን ሽጣ የነበረች ሴት ራሷን የሸጠበችበትን ሳንቲም ሽቱ ይዛ ጌታዋ ጋር ስትገናኝ ዘመኑን ሙሉ ከጌታው ጋር የኖረ ሰው በ30 ብር ራሱን አጣ። ከዚህ በላይ ክስረት አለ እንዴ? ሳንቲም አግኝቶ ክርስቶስን ከማጣት በላይ ምን ክስረት አለ? ሳንቲም አገኘ፣ ክርስቶስን ግን አጣ። ይሄ በጣም ችግር ነው። ዓለም ይቻለም ማለት በእውነቱ ማለት ምንድን ነው? በሬን እንደሚያርድ ስጋ አራጅ ናት። ጨውን እያላሱ በሬውን እንደሚያርዱት ሳንቲም ታቀርብልናለች፣ ክርስቶስን ትነጥቀናለች። ይሄ ነው መከራው በእውነቱ ማለት ነው። እንደ ገንዘብ ያለ አይደለም።